ጄሪ ሙስጠፋ እኛ ላይ መሄድሽ ያስከፋሽ ትመስያለሽ። እንግዲህ ስልክ አይደለሽ በየሄድኩበት ይሽሻል አድር። እስካሁን ካንቺ ጋር ያሳለፉት ጊዜ ነው እኔን ያስከፋኝ። አንቺ ልጅ የ80 ባልሽ አረግሽኝ እንዴ? አልገባኝም። እንዲገባሽም አልጠብቅም። ከዚህ በኋላ ግን በእኔና በባሌ ማለት ብትገቢ አልለቅሽም። ምን እየተናገርሽኝ ነው ውድ ጄሪ? ታውቆሻል። መሰሪነትሽን አውቄ አለመፈንከቴ እኔ ሆኜ ነው። ሰምኛለሽ? ከዚህ በኋላ ላይሽም ላውራሽም አልፈልግም። ተይ በቃ። አንድ ቀን ጥያት ስላደርኩ ከፍቷታል መሰለኝ አለችብኝ እኮ። የኔ ልጅ የወልሽው ነገር አለ? እቺ ባብዬ ያለች ሰው እንዴት ደህና ይሆናል? ማናት እሷ? ሜርሲ ናታ። ያቺ ቢጫ ፀጉር ያደረገችሽ ነገር አለ? ካደረገችኝማ ቆየች፣ ግን ደግሞ ሰዓት ደሜ ፈላ። የኔ ልጅ ምንም ባልጠቅምሽም እንደ እናት እመክርሻለሁ። የተፈጠረውን ነገር ንገሪኝ። እኔና ምንን ለማጣላት ብዙ ቅርጽ ታቅድ ነበረ። በምን አወቅሽ? ወይዘሮ ሙርዚና ነግራኝ ነው። ቢሆንም ብልህ ሰው የሚያደርገውን አይናገርም። ረጋ ብለሽ መወሰን ነው የኔ ልጅ። ይሄ ነው የተሻለ የሚሆነው። ኧረ በሽታ ይርጋባት። በአምነን ጉዳይ ማንንም ሰው አልሰማም፣ አልለቃትም። ጭር ነበረች። ወይዘሮ ሙርዚና እንዴት ነሽ? መጣሽ እንዴ መርሲ? አዎ፣ ካለኔ ቆይታችሁ እንዴት ነበር? በጣም ጥሩ ነበር። እንደ ዛሬ ጥሩ ጊዜ አሳልፈን አናውቅም። ዛሬ ቀን ሁሉም ሰው ላይ ነው የተነሳው። ደህና አደርክ? እንዴት አደርሽ? አለ አዳር እንዴት ነበር? በጣም አሪፍ ነበር። ለምን ማለት ምን ተገኘ? ያው ያሳለፍነውን ጊዜ እያሰብኩ ሳላውቀው ነው የተኛሁት። ተመሳሳይ ነበር። አንቺም እያሰብሽው ነበር? አይ ደስ ይላል። አምን እንደን አለሁ። ምነው በዚህ ጠዋት? አረ እንቅልፍ አልወስድ ብሎኝ ዝም ብዬ ለመጫወት ነው የመጣሁት። አሪፍ ነዋ። ግን እንዴት ነሽ? አለሁ። ሰላም። ቃል ሳሎን ጠብቀኝ፣ አንዴ መጣሁ። ምንድን ነው? አምን ጋር በዚህ ሰዓት ምን ትሰሪያለሽ? ምን ሶር ነው የተገናኘ ነው ማለት? ባለትዳር ወንድ ጋር ምን ላደርግ እችላለሁ? ይህን የመሰለ ቁንጅና ይዘሽ ግን አለመመረጥ አይከብድም? መልክ እኮ ታጥቦ አይጠጣም። እኔ ግን የታየኝ የውስጥ ውበትሽ ነው፣ ፊትሽ ነው ያሳመረው። ለማንኛውም ሳትመረጪ እዚህ ቤት ውስጥ ዝም ብለሽ ከምትቀመጪ ለምን አንተ ምን ጊዜ ማሳለፍ አንፈልግ? ምን አይነት ጊዜ? ደስ የሚል ጊዜ። ስላሰብክልኝ አመሰግናለሁ። እመኚኝ፣ የማታውቂውን ዓለም አሳይሻለሁ። ምንድነው እንደዛ ቸኩል ይጠራኝ? ገንዘብ ፈልጋል። የምን ገንዘብ? የምጠቀምበት። እኔ ኪት አመጣለሁ። ያው በእርግጥ ገንዘብን አንቺ በብዙ መልኩ ታመጪ ይችላልሽ፣ ግን ደግሞ እኔ ገንዘብ መሆኑ ብቻ ነው የሚመለከት። ሙስጠፋ እባክህ አታሰቃይኝ። እኔ አይደለሁም ስራሽ ነው የሚያሰቃይሽ። ትሰሚኛለሽ? ያኔ ያጣሁትን እያንዳንዱን ነገር
አሁን ማግኘት እፈልጋለሁ። እውነት እልሃለሁ ምንም ገንዘብ የለኝም። ታዲያ ባልሽን ተቀበይው። ምን ብዬ? እኔ ምን ብለሽ ነበር የምትቀበይው? ሙስጠፋ ያ ጊዜ እኮ አልፏል። ለአንቺ ነው እሱ ቀን ያለፈው፣ ለእኔ ግን የማያልፍ ጠባሳ። እመኝ፣ እኔን የተሰማኝን ስሜት እንዲሰማሽ ማድረግሽ። በዚህች 2 ቀን ውስጥ 500,000 ብር ካልሰጠሽኝ ሁሉንም ነገር አበላሹ። ቃል ቆይ፣ ለምን እንደዚህ አሰብክ? ህይወትን እንዲበጠበጥ ስለማልፈልግ። ቆይ መቼ ነው ያያት? በመጣው ቁጥር አያታለሁ። እናንተ የሆነ ትኩረት እንድትሰጣት ትፈልጋለች። እናም ደግሞ የሆነ መጥፎ ነገርም አይችባታል። አንተ ደግሞ ደስተኛ መሆንክ አልሆንክም ባለትዳር፣ ስለዚህ ማረፍ አለባት። ካልሆነ ደግሞ ለምን አታስወጣት? አይ እንደዛ እንኳን አላደርግም። ለምን? ያው እዚህ ቤት ብትሆን ነው የሚሻለው። ቆይ በስልክ የነገርከኝ ነገር እንዴት ሆነ? ያው ምን ይሆናል ሳላስበውና ሳልዘጋጅበት የልጅ አባለሁ። ደስ ይላል እኮ። ታዲያ መቼ ነው ታዲያ የምናከብረው? ፈልጊ እኮ አይደለም ቃል፣ የምን ማክበር ነው? ቢሆንም ምንም ቢሆን አንድ አዲስ ሰው ሊቀላቀል ነው። ታዲያ ይሄ ያልተከበረ ምን ሊከበር ይችላል? እሱማ አዎ። ከጄሪካ እንዴት ናቸው? መቼም እንደ ድሮ ፊት እየነሳት አይደለም፣ እየተንከባከባት አይደለም። ቆይ ምን ሆናል? አለ እቺ ሴት እኮ በወዷ ያንተን ልጅ ይዛለች። ቃል ግራ ገባኝ እኮ። ይኸውልህ ማሰብ ያለብህ ልጅህንና የልጅህን እናት ብቻ ነው። ይህም ብታደርግ ነው የሚሻለው፣ ለእሷም ለልጅም ጤንነት ስትል። በደንብ አስብበት። ደህና አደርክ? እንዴት አደርሽ? አለ አዳር እንዴት ነበር? በጣም አሪፍ ነበር። ለምን ማለት ምን ተገኘ? ያው ያሳለፍነውን ጊዜ እያሰብኩ ሳላውቀው ነው የተኛሁት። ተመሳሳይ ነበር። አንቺም እያሰብሽው ነበር? አይ ደስ ይላል። አምን እንደን አለሁ። ምን ነው በዚህ ጠዋት? አረ እንቅልፍ አልወስድ ብሎኝ ዝም ብዬ ለመጫወት ነው የመጣሁት። አሪፍ ነዋ። ገለ እንዴት ነሽ? አለሁ። ሰላም ቃል፣ ሳሎን ጠብቀኝ፣ አንዴ መጣሁ። ምንድን ነው? አምን ጋር በዚህ ሰዓት ምን ትሰሪያለሽ? ምን ሶር ነው የተገናኘ ነው ማለት? ባለትዳር ወንድ ጋር ምን ላደርግ እችላለሁ? ይህን የመሰለ ቁንጅና ይዘሽ ግን አለመመረጥ አይከብድም? መልክ እኮ ታጥቦ አይጠጣም። እኔ ግን የታየኝ የውስጥ ውበትሽ ነው ፊትሽን ያሳምረው። ለማንኛውም ሳትመረጪ እዚህ ቤት ውስጥ ዝም ብለሽ ከምትቀመጪ ለምን አንተ ምን ጊዜ ማሳለፍ አንፈልግ? ምን አይነት ጊዜ? ደስ የሚል ጊዜ። ስላሰብክልኝ አመሰግናለሁ። እመኚኝ፣ የማታውቂውን ዓለም አሳይሻለሁ። ምንድነው እንደዛ ቸኩል ይጠራኝ? ገንዘብ ፈልጋል። የምን ገንዘብ? የምጠቀምበት። እኔ ኪት አመጣለሁ። ያው በእርግጥ ገንዘብን አንቺ በብዙ መልኩ ታመጪው ይችላልሽ፣ ግን ደግሞ እኔ ገንዘብ መሆኑ ብቻ ነው የሚመለከት። ሙስጠፋ እባክህ አታሰቃየኝ። እኔ አይደለሁም ስራሽ ነው የሚያሰቃይሽ። ትሰሚኛለሽ? ያኔ ያጣሁትን እያንዳንዱን ነገር አሁን ማግኘት እፈልጋለሁ። እውነት እልሃለሁ ምንም ገንዘብ የለኝም። ታዲያ ባልሽን ተቀበይው። ምን ብዬ? እኔ ምን ብለሽ ነበር የምትቀበይው? ሙስጠፋ ያ ጊዜ እኮ አልፏል። ለአንቺ ነው እሱ ቀን ያለፈው፣ ለእኔ ግን የማያልፍ ጠባሳ። እመኝ፣ እኔን የተሰማኝን ስሜት እንዲሰማሽ ማድረግሽ። በዚህች 2 ቀን ውስጥ 500,000 ብር ካልሰጠሽኝ ሁሉንም ነገር አበላሹ።
ቃል ቆይ፣ ለምን እንደዚህ አሰብክ? ህይወትን እንዲበጠበጥ ስለማልፈልግ። ቆይ መቼ ነው ያያት? በመጣው ቁጥር አያታለሁ። እናንተ የሆነ ትኩረት እንድትሰጣት ትፈልጋለች። እናም ደግሞ የሆነ መጥፎ ነገርም አይችባታል። አንተ ደግሞ ደስተኛ መሆንክ አልሆንክም ባለትዳር፣ ስለዚህ ማረፍ አለባት። ካልሆነ ደግሞ ለምን አታስወጣት? አይ እንደዛ እንኳን አላደርግም። ለምን? ያው እዚህ ቤት ብትሆን ነው የሚሻለው። ቆይ በስልክ የነገርከኝ ነገር እንዴት ሆነ? ያው ምን ይሆናል ሳላስበውና ሳልዘጋጅበት የልጅ አባለሁ። ደስ ይላል እኮ። ታዲያ መቼ ነው ታዲያ የምናከብረው? ፈልጊ እኮ አይደለም ቃል፣ የምን ማክበር ነው? ቢሆንም ምንም ቢሆን አንድ አዲስ ሰው ሊቀላቀል ነው። ታዲያ ይሄ ያልተከበረ ምን ሊከበር ይችላል? እሱማ አዎ። ከጄሪካ እንዴት ናቸው? መቼም እንደ ድሮ ፊት እየነሳት አይደለም፣ እየተንከባከባት አይደለም። ቆይ ምን ሆናል? አለ እቺ ሴት እኮ በወዷ ያንተን ልጅ ይዛለች። ቃል ግራ ገባኝ እኮ። ይኸውልህ ማሰብ ያለብህ ልጅህንና የልጅህን እናት ብቻ ነው። ይህም ብታደርግ ነው የሚሻለው፣ ለእሷም ለልጅም ጤንነት ስትል። በደንብ አስብበት።